እንግዲህ እየተማርን ያለነው ከመርገም ወደ በረከት እንዴት መሻገር እንደምንችል ነው። ለማስታወስ ያህል የተማርናቸውን ሐሳብ ነካ አደርግና ወደ ዛሬው ሐሳብ ቀጥታ እገባለሁኝ። በተለይ ክፉ ሥራ ማለት መጥፎ ድርጊት፣ ክፉ ጸባይ፣ የኃጢአት ልምምዶች፣ ለሰዎች የማይመች አስቸጋሪና አጥፊ ባህሪ እንዲሁም እብሪት ወዘተን ያካተተ ነው ብለን ተነጋግረናል። ክፉ ሥራ እንዴት በዘር እንደሚተላለፍ ደግሞ አንዳንድ ነገሮችን በተለይ ሰዎች ሳያስተውሉ ለስሜታቸው ብቻ እየኖሩ ዘር ማንዘራቸው ላይ እንዴት ከባድ ጫና እንደሚያደርጉ በተለይ ዝሙት ወይም ከጋብቻ ውጭ የሚደረግ ወሲብ የሚያመጣውን መርገም አንድ በአንድ ተመልክተናል። ሪከርድ የተደረገውን ወደ ኋላ ማየት ይቻላል። ሌላው በዘር የሚወራረስ የአመጽ ወይንም አመጽ የሚያመጣ መርገም ምንድን ነው የሚለውን በገንዘብ ነክ ዙሪያ ገንዘብ ያለ አግባብ መጠቀም፣ አባካኝነት፣ ማጭበርበር፣ ቁማር፣ አለአግባብ ገንዘብ ማግኘት፣ ስርቆት፣ ሙስና፣ አስራት አለመስጠት፣ እነኚህ የመሳሰሉት በዘሮቻችን ላይ ድህነትን ሊያመጡ ይችላሉ፣ ሊሰበሩ ይገባቸዋል የሚለውን ተመለከትን። ስንቀጥል በሃይማኖታዊ አመጽ የሚመጣ መርገም ደግሞ አለ። ኢየሱስ ክርስቶስን እንኳን ለሞት አሳልፈው የሰጡት የሃይማኖት ሰዎች ሃይማኖተኞች ናቸው። ኢየሱስ ሃይማኖት ሊመሰርት ሳይሆን ሕይወት ሊሰጠን ነው የመጣው። እነኚህን በዝርዝር በሶስት ከፍለን ተመለከትን። መጀመሪያ ጣዖትን የሚያመልክ ሰው በስዕል በተቀረጹ ምስሎች ከእግዚአብሔር ውጪ በሰማይ ቢሆን በምድር ከምድር በታች ያሉትን ሁሉ ማምለክ እርሱ ጣዖት ነው ብለን አየን። ሌላው የቤት ጣጣ የሚባል አለ። በተለይ በብዙ እኛ ልጆች ሆነን የምናውቀው በቤተሰቦቻችን የሚደረግ እኛም ኢንቮልቭ ያደረግንበት ማለት ነው። ጨሌ፣ ጭዳ፣ ቦረንቲቻ እየተባለ በጠንቋይ መካሪነት እየታዘዘ የሚደረግ ነገር ማለት ነው። ጥንቆላ፣ አስማት፣ ውቃቢ፣ ቃልቻና መናፍስትን አሰራር የመናፍስት አሰራር በሙሉ ብዙ ወይንም ሁለት እጥፍ መርገም በዘሮች ላይ ሊያስከትል እንደሚችል ተመለከትን። በሶስተኛ ያየነው በዚሁ ስር ለጣዖት ስለት መሳል ማለትም ይህን ብታደርግልኝ ይህን አደርግልሃለሁ የሚባለው ባዕድ አምልኮ ማለትም ብዙዎች በማወቅም ሆነ ባለማወቅ ለመላእክት እንዲሁም ለጠንቋዮች፣ ለመናፍስት ወዘተ ስለት ይሳላሉ። ይህን ብታደርግልኝ ይህን አደርግልሃለሁ። በመላእክት ስም እንደዚህ አይነት ሥራ የሚሰሩ መናፍስቶች ናቸው እንጂ ሪል የእግዚአብሔር መላእክቶች አይደለም። እነሱ ከእግዚአብሔር ሐሳብ ውጪ ሊወጡ አይችሉም፣ ደግሞም አይወጡምም። ከእግዚአብሔር ሐሳብ የወጡት ተወርውረው አመድ ሆነው ክብራቸው ወርዶ ወደ ምድር ተጥለዋል። ሰይጣንና በስሩ ያሉ መናፍስቶች በሙሉ ማለት ነው። እነ ቅዱስ ገብርኤል፣ ቅዱስ ሚካኤል በእግዚአብሔር ሐሳብ ላይ ሊያመጹ አይችሉም። የእግዚአብሔር ሰራዊቶች ከሱ እየተላኩ ለኛ ከእርሱ የሰሙትን እርሱ አርጉ ያላቸውን የሚያደርጉ ናቸው። በዚህ ኦቶሪቲ አላቸው። ነገር ግን ይህን ብታደርግልኝ ይህን አደርግልሃለሁ በሚል በጠንቋይ ቤት የተለመዱ አሰራሮችን ፕራክቲስ ማድረግ እርግማንን ያመጣል የሚለውን በስፋት ተመልክተናል። እንግዲህ ጌታን ስናውቅ በስኬታችን ዙሪያ ያለውን መርገም ለመስበር የቤተሰቦቻችን፣ የዘሮቻችን፣ የማህበረሰቦቻችን ያለፈ ታሪክ ባክግራውንድ ማወቅ አለብን። ያም ለነጻነታችን እጅግ ቀላል ይሆናል የሚለውን በስፋት ተመለከት። ሌላው በባህሪና በድርጊት አመጽ ምክንያት የሚመጣ መርገም ነው። ባህሪ በቃ ይሄ ባህሪው ነው ባህሪዋ ነው እየተባለ የሚተው ማለት ነው። ኩራት፣ ሰካራምነት፣ ነፍሰ ገዳይ፣ ጥላቻ፣ በመልካም ፋንታ ክፉ መመለስ፣ በኃጢአት የተሞላ አስተሳሰብ፣ ሰዎችን ማመነጫጨቅ፣ ሌሎችን በክፉ ወይንም በተሳሳተ መንገድ መረዳት፣ ሁል ጊዜ ኔጌቲቭ ቲንክ ማድረግ ስለ አንድ ነገር ስለ አንድ ሰው ማለት ነው። በዚህ መንገድ የሚሄዱ
ቤተሰብ በተመሳሳይ እርግማንን ሊያቆዩ ይችላሉ ብለን ተመልክተናል። ሌላው በቤተሰብ ውስጥ የአመራር ለውጥ፣ ሚስት ራስ ስትሆን በቤቱ ውስጥ ችግር ነው። ሁለቱ አንድ ናቸው። ኦፍኮርስ ሁለቱ አንድ ይሆናሉ ተብሎ ተጽፏል። ምክንያቱም ከእርሱ ከጎን አጥንት ተወስዳ የተሰራች ለሱ ረዳት፣ ማንም ምትክ የሌላት ረዳት ሴት ነች። ነገር ግን በቤቱ ውስጥ ራስ ወንድ ነው። በቃ የክርስቶስ ራስ እግዚአብሔር፣ የወንድ ራስ ክርስቶስ፣ የሴት ራስ ወንድ። ይህም ፕሪንሲፕል የሚሽር የሰው አይዲያ ሐሳብ የለም፣ ሊኖርም አይችልም። ነገር ግን በአንዳንድ ምክንያቶች፣ በሚታዩ ምክንያቶች ወይንም ደግሞ በወንዶች ደካማነት ሴቶች ያንን ስፍራ ለመያዝ ሲጣጣሩና ሲሞክሩ ከእግዚአብሔር ሐሳብ ሊወጡ ይችላሉ። ለምሳሌ የተመለከትነው አክዓብና ኤልዛቤል ነው። ኤልዛቤል በአጋንንት የተሞላች በስፒሪት የምትመላለስ መንፈሷ አሁንም አታክ የሚያደርግ አገልጋዮች የእግዚአብሔር ሰዎችን አታክ የሚያደርግ ቢሆንም የአክዓብ የእስራኤል ንጉሥ ሚስት ነበረች። በሪያሊቲው ማለት ነው። በዘመኑ እርሱ ንጉሥ ነው። ነገር ግን ፈላጭ ቆራጭ እሷ ነች። ትዝ ይላችኋል ናቡቴ አልሰጥም ስላለው የወይን ቦታውን አኩርፎ ሲሄድ እሷ አሁን አንተ ወንድ ነህ አለችው። አሁን አንተ የእስራኤል ንጉሥ ነህ አለችው። በቃ ተነስ እኔ ሰጥሃለሁ አለችው። ከዛ በሐሰት አስመስክራ አስገድላ ርስቱን ወሰደ። ኤልያስ መጥቶ ትንቢት የተናገረባት በዚህ ክፉ ድርጊቷ ነው። ልጆቻቸው በሙሉ ለማለቃቸው ምክንያት ይሄ ነው ማለት ነው። ስለዚህ የአመራር ለውጥ ጥሩ አይደለም፣ ዋጋ ያስከፍላል። አብሮ መኖር፣ ተመካክሮ መስራት ግን ስኬትን ያፋጥናል። በዚህ መልኩ ተነጋግረናል። ሌላው የመጨረሻ ያየነው በአመፅ ንግግር ምክንያት የሚመጡ መርገሞች አሉ። በአንደበት የእርግማን ቃል መናገር መርገምን ያመጣል። በተለይ ተናደን ከአንደበታችን የምናወጣቸው ቃላቶች ሊታሰቡበት ይገባል። በጣም ጥንቃቄ ልናደርግ ይገባል። ለምን ካለን የምንናገረው ዘር ነው። ዘር ደግሞ አይመክንም። ክፉ ቢሆን ደግ ቢሆን፣ እንክርዳድ ቢሆን ስንዴ ቢሆን ይበቅላል። ከበቀለ ደግሞ ስንዴ ከሆነ በረከት ይዞ፣ እንክርዳድ ከሆነ እርግማን ይዞ፣ ጥፋትን ይዞ ይመጣል። ስለዚህ ለምንናገረው ነገር በጣም ትኩረት ልንሰጠው ይገባል። መጽሐፍ ቅዱስ ሲናገር ለመልካም ነገር እንኳን ዝም አልኩ ይላል። ዝም በልብ ይዞ ከእግዚአብሔር ጋር ማውራት በጣም ጥሩ ነው። አውቀንም ሳናውቅም ለሌላው መሰበር ምክንያት ልንሆን እንችላለን። ራሳችን ተሰብረን ማለት ነው። ስለምንናገረው በተለይ ኔጌቲቭ ቃላቶች ሊወገዱ ይገባል። እግዚአብሔር የተመሰገነ ይሁን። ሌላው አለፍ እያልኩ ለማስታወስ ያህል ነው የምናገረው። የእግዚአብሔር መርገም ቤትን ያጠቃል የሚለውን ተመለከትን። የእግዚአብሔር መርገም፣ እግዚአብሔር መርገም አለው ወይ? ከድርጊታችን የተነሳ ለምሳሌ አዳምና ሔዋን ለበረከት ተፈጥረው ከእግዚአብሔር ጋር እያደረጉ እያለ ሰይጣን መጥቶ የሆነ ቃል ሲነግራት የእግዚአብሔርን ቃል ከሰይጣን ቃል ጋር ኮምፔር አድርጋ ወደ ወደደችው አደላች። የሰይጣንን መረጠች፣ የእግዚአብሔርን ተወች። በዚህ ምክንያት እርግማንን እግዚአብሔር ተናገረባቸው። ስለዚህ እርግማን አለ ማለት ነው። ከእግዚአብሔር የሆነ በእኛ ሥራ ምክንያት የሚመጣ እርግማን አለ ማለት ነው። ያ እንዳይሆን እርግማኑን ወደ በረከት ማስቀየር የምንችልበትን መንገድ እየተመለከትን ነው። እንግዲህ የእግዚአብሔር መርገም ቤትን ያጠቃል የሚለውን በመጽሐፍ ቅዱስ ውስጥ ቤት የሚለው ሐሳብ የተለያዩ ነገሮችን ይወክላል ብለናል። በተለይም ለምሳሌ ቤት፣ ቤተሰብ፣ ልጆች፣ ትዳር፣ ኑሮ፣ ትውልድ እንዲሁም መኖሪያ ቤት ወይም ጣራና ግርግዳ ወዘተ ቤት ሊባሉ ሊጠሩ በቤት ስር ሊሆኑ ይችላሉ። እንግዲህ ይህንን ሊወክል ስለሚችል ከልዩ ልዩ የመጽሐፍ ቅዱስ ክፍሎች አንዳንድ ነገሮችን ተመልክተን ነበረ። የእግዚአብሔር መርገም በኃጢአን ቤት ላይ ነው። የጻድቃን ቤት ግን ይባረካል። ምሳሌ 3:33 እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብ ትድናላችሁ አሉት። ሐዋርያት ሥራ 16:31
እግዚአብሔር የትዕቢተኞችን ቤት ይነቅላል ይላል ምሳሌ 15:25 ላይ። እንግዲህ መቼም ይህ በብሉይ ኪዳን እንጂ በአዲስ ኪዳን አይደለም ብለን ዝም አንልም። ምክንያቱም ብሉይ ኪዳን የተሰወረ አዲስ ኪዳን እንደሆነ በስፋት ተመልክተናል። አንዳንድ ሰዎች ራሳቸው የሚሰሩትን ሥራ ሁሉ ጌታ ኢየሱስ እንዲሰራላቸው ያምናሉ። እምነታቸው ጥሩ ሆኖ ሳለ ጌታ ኢየሱስ የሥራ ድርሻ እንደሰጠን መርሳት ግን የለብንም። እኛ የምንሰራው ሥራ አለ፣ እግዚአብሔር ደግሞ የሚሰራው ሥራ አለ። እግዚአብሔር ይመስገን። አንዳንድ ሰዎች እንደነገርኳችሁ ናቸው። እዚህ ጋር በራሳችን ሥራ እንጸድቃለን ለማለት አይደለም። የኛ ሥራ የመርገም ጨርቅ ነው። ኢየሱስ ተፈጸመ ብሎ በመስቀል የሰራውን ሥራ በማመን ነው መንግሥተ ሰማያትንም የእግዚአብሔር ልጅ መሆናችንን የምናረጋግጠው። እምነታችን በእግዚአብሔር ጥበብና ዕውቀት የታጀበ ከማስተዋል ጋር ሲሆን ግን የኔና እናንተ ደስቲኒ ወይንም ፍጻሜ የድል ሕይወት ይሆናል። እግዚአብሔር ይመስገን። እንግዲህ የመርገም ምልክቶችን እንዴት እናውቃለን ደግሞ በሚለው ስር ችግርን ማወቅ በመጀመሪያ የመፍትሄ ግማሽ ነው። ምንም መድኃኒት ሳናደርግ ሳንጠቀም ችግሩን ካወቅን ኮንትሮል ልናደርገው እንችላለን። የአንዳንድ ችግር መፍትሄ ለማወቅ ከምልክቶቹ መነሳት ተገቢ ነው። ለምሳሌ ሐኪም ቤት ስንሄድ ህመምተኛ ለዶክተሮች ሲመጣ መጀመሪያ የሚያደርገው ነገር ምንድነው? ዶክተሩ ምልክቱን ይጠይቃል። ምን ያደርግሃል? እንዴት ያደርግሃል ይልና ያንን የሚያደርገው እንዲህ አይነት በሽታ ነው ከሚል ተነስቶ መድኃኒትን ይሰጣል ማለት ነው። የችግር ምንጭ የተለያዩ ምክንያቶች ሊሆኑ ይችላሉ። ሆኖም በጸሎትና በእግዚአብሔር ቃል ችግሩ በመርገም ምክንያት የመጣ መሆኑን ከተረዳ አንድ ሰው ማድረግ ያለበት ምንድነው ካልን መጀመሪያ ንስሐ ነው። ንስሐ ይቅር በለኝ፣ እንዲሆኛለሁ፣ በዚህ ገብቻለሁ፣ በዚህ ወጥቻለሁ፣ በዚህ ምክንያት ይሄን በሕይወቴ አሳልፌያለሁ፣ ይቅር በለኝ። የመጀመሪያው ንስሐ ነው። በሁለተኛ በቃሉ መሰረት በጌታ በኢየሱስ ክርስቶስ ስም መስበር። እኛ ከጸዳን ንጹህ ከሆን በኋላ በጌታ በኢየሱስ ክርስቶስ ስም የተሰበርኩን ስንለው የአንደበታችን ቃል ይሰራል፣ ጠላትን ይመታል። ቃሉ በሁለት በኩል ከተሳለ ሳይት ይልቅ የተሳለ ነው ይላል። ጠላትን ይቆራርጣል። ሃሌሉያ። በሶስተኛ ደረጃ ነፃ መውጣት ነው። ሃሌሉያ። እንዲህ አይነት ሰው ነፃ የማይወጣበት ምንም ምክንያት የለም። ኦርደሮችን መከተል በጣም አስፈላጊ ነው። ጌታ ለሰው ሁሉ ዋጋ የከፈለ ቢሆንም ተጠቃሚ የሚሆኑት አምነው የተጠጉ ብቻ እንደሆኑ ሁሉ አንድ በሽተኛ ዶክተር የሚረዳው በሽተኛው የበሽታውን ስሜት ሲናገርና በተጨማሪ ደግሞ ለሕክምና ፈቃደኛ ሲሆን ነው ሐኪም ሊረዳው የሚችለው። አያችሁ፣ ልክ እንደዚሁ ኢየሱስ ለሰው ሁሉ ሞቷል። ዮሐንስ 3 እንደሚናገር ሞቷል። ነገር ግን ያንን ሞት ለኔ ነው ብሎ የተቀበለ ግን የሕይወቱ ተካፋይ ይሆናል። ያልተቀበለ ግን ስቲል መድኃኒቱ እያለ ስላልወሰደው ለሱ አይሆንለትም። አያችሁ፣ ከዛ በኋላ ነው ትክክለኛውን መድኃኒት ዶክተርም ሊያዝ የሚችለው። አንዳንድ ሰዎች ክርስቲያኖችም ጭምር በሕይወታቸው ላይ የመርገም ምልክቶችን እያዩ መርገም ነው ብለው ከመቀበል ይልቅ በቀጥታ ከችግራቸው ጋር ሲጋፈጡ ይታያሉ። የሆነ ነገር ሲሆን ያንን ነገር ለመተካት መንደፋደፍ ማለት ነው። መንፈሳዊውን ነገር ማስተካከል አይፈልጉም። አንድ ዕውቀት ስለሌላቸው ሊሆን ይችላል። ሁለተኛ ደግሞ ከንቱ እምነት ሊሆን ይችላል። ነገር ግን ወገኖቼ መርገምን የምናሸንፈው በመጋፈጥ ሳይሆን መንፈስን በመንፈስ ስንመልስ ነው። አምኖ በቀላሉ በኢየሱስ ክርስቶስ ስም እንደሚሰበር ማወቅ ይገባል። እንዴት ነው መርገም ሰዎች ሊጋፈጡት የሚችሉት? ለምሳሌ ሰላቢ መንፈስ ቤታቸውን ባዶ የሚያደርግ ከሆነ ያለቀውን ወይ ጉድ እንዴት በዚች ጊዜ ያለቀ እያሉ የገዙ የተኩ መሄድ ማለት መጋፈጥ ማለት ነው። ቆም ብሎ ንስሐ ገብቶ ለምን እንዲሆነ ብሎ ጠይቆ በኢየሱስ ክርስቶስ ስም ይህን የሰላቢ መንፈስ መምታት ይጠበቃል ማለት ነው።
ለዚህ ነው መንፈስን በመንፈስ ያልኩት። እግዚአብሔር ይመስገን። እንግዲህ በመርገም ውስጥ ያለ ሰው ምልክቶቹ ምን ይመስላል የሚለውን ስናይ ሕይወታቸው ጥርጣሬ የተሞላና እርግጠኝነት የጎደለው ስለሆነ የኔ ነገር አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ ሳይሆን አይቀርም እያሉ ቃል ይናገራሉ። የሚናገሩት ከሆነባቸው የተነሳ ቢሆንም ጠላት ግራውንድ የሚያገኘው ከአንደበታቸው ከወጣ ቃል ተነስቶ ስለሆነ ይሄን አይነት ቋንቋ እርግማን ውስጥ ያሉ ሰዎች ያዘወትራሉ። ሲቀጥሉ ከፍተኛ ቦታ የምደርስ አይመስለኝም። ዋይ ለዛ መልስ የለም፣ ግን ይናገራሉ። በር እየከፈቱ ነው። ኦፕን ዶር እያደረጉ ነው። የልባቸውን በር ለጠላት በመርገም አማካኝነት እየከፈቱ ነው። ስለዚህ በተቃራኒው እኔ ኢየሱስ ክርስቶስ የሞተልኝ የኢየሱስ ክርስቶስ ልጅ አገልጋይ ባሪያ ዞር በል ልንለው ይገባል ማለት ነው። ይሰማል ወገኖች። የማይሰማ ቢመስለን የኛ የእድገት ሌብላችን ነው እንጂ ይሰማል ሰይጣን። በእምነት የምንናገረውን ያውቃል። እግዚአብሔር ይመስገን። ሌላው ከመጥፎ ዕድል በስተቀር ሌላ ነገር አያጋጥመኝም ይላሉ። በቤተሰቦቼ ላይ እንዲህ አይነት ነገር ስለደረሰ በእኔም ላይ ይደርሳል ይላሉ። ቆመው መቁረጥ እትብቱን መቁረጥ ይችላሉ። ለምን? የእግዚአብሔር ልጆች ናቸው። ሙሉ ስልጣን እግዚአብሔር ሰጥቶናል። ሃሌሉያ። እንዲህ የመሳሰሉ ቃላቶች በአንደበታቸው ሲደጋገሙ የሆነ የመርገም አሰራር ስላለ ቢያስፈልግ በጾም ጸሎት ማስወገድ ይጠበቅብናል ማለት ነው። እግዚአብሔር ይመስገን። በመርገም ውስጥ ያለ ሰው የተከበበ ነው ብለናል። መጽሐፍ ቅዱስ ሲናገር በሀገር ሁሉ ያሉ ትታመንባቸው የነበሩ የረዘሙና የጸኑ ቅጥሮች እስኪፈርሱ ድረስ በከተሞችህ ደጆች ሁሉ ከበው ያስጨንቁሃል ይላል ዘዳግም 28:52። ለምን አለ ማለት ነው። ግራውንድ ያገኘ አለ። ኦፕን ዶር ሆኗል። ከእግዚአብሔር ርቀዋል ማለት ነው። ከእግዚአብሔር ሲርቁ ደግሞ ዙሪያቸውን ከቦ እንደ አንበሳ የሚያገሳ ጠላት አለ። ለዛ ቅጥሩ ክፍት ስለሚሆን ይጠቃሉ ማለት ነው። ለዚህ ነው ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንደዚህ ነው ይላል ምሳሌ 25:28። መንፈሱን የማይከለክል ራሱን የማይገዛ ሰው ቅጥሩ እንደፈረሰ ከተማ ነው። እንዴት ነው ወገኖቼ? ራሱን የማይገዛ ሰው ሁሉ ጊዜ በተስፋ መቁረጥ ውስጥ ይኖራል። ነገ የሚለው ተስፋ ሊታየው አይችልም። ይህ ማለት ደግሞ ቅጥሩ እንደፈረሰ ከተማ ሆነ ማለት ነው። ለሁሉ ነገር ክፍት ነው። ጠላት ዘው ብሎ ስለሚገባበት አስተሳሰቡና አመለካከቱ የተበላሸ ይሆናል ማለት ነው። የእግዚአብሔርን ቃል እና ትእዛዝ ችላ በማለት በእስራኤል ላይ ስለሚመጣው መርገም ሲናገር በዚያ አሕዛብ መካከል ዕረፍት አታገኝም ይላል። ለምን? በኃጢአታቸው ምክንያት ለእግር ጫማ ማረፊያ አይሆንም ይላል። በዚያ እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማም ነፍስ ያመጣብሃል ይላል ዘዳግም 28:65 ላይ። ለምን እንዲህ ይሆናል ብለን ስንጠይቅ መልሱ አጭር ነው። እግዚአብሔር የሚናገረው እንዲህ ይላል፣ እኔን ስለተውከኝ ዘዳግም 28:20 እኔን ስለተውከኝ ስለ ራስህ ክፋት እስክትጠፋ ፈጥነም እስክታልቅ ድረስ በምትሰራው ሥራ ሁሉ እግዚአብሔር መርገምን፣ በሽታን፣ ተግሳጽን ይሰድብሃል ካለ በኋላ በቁጥር 29 ላይ ደግሞ በቀትር ጊዜ እውር በጨለማም እንደሚርመሰመስ ትርመሰመሳለህ፣ መንገድህም የቀና አይሆንም፣ በዘመንህም ሁሉ የተጨነቅ የተዘረፍክ ትሆናለህ፣ የሚያድንህ የለም ይላል። ለምን? እኔን ስለተውከኝ። ከእግዚአብሔር ጋር መስማማት ብቸኛው መንገድ ነው። ክብር ለእግዚአብሔር ይሁን ወገኖቼ። ኢየሱስ ጌታ ነው። ይህንን የምናገረው መርገም ትልቅ ስለሆነ አይደለም። ኢየሱስ ክርስቶስ በመስቀል መርገማችንን ሰብሮታል። ሃሌሉያ። ስለዚህ በዚህ በወደቀ በተሰበረ ጠላት እንዳንጠቃ እኛ ምን እናርግ የሚለውን ነገር እንድናይ ነው። በመርገም ውስጥ ያለ ሰው አንድ ነገር
ሳያደርግ ሁል ጊዜ ስኬትን የሚፈልግ ነገር ግን መሳካትን የማያገኝ ሰው ነው። ለምን? ኦፕን ዶር ስላደረገ። አያችሁ፣ የሚከተለው መርገም እስካልተሰበረ ድረስ ይሄ መርገም ይህንን ሰው እንደ ጥላ ይከተለዋል። ዘዳግም 28:45 ላይ እስክትጠፋ ፈጥነህ እስክታልቅ እነዚህ ነገሮች መርገሞች ይወርዱብሃል፣ ያሳድዱሃል፣ ያገኙሃል ይላል 28:45። ከነዚህ መርገሞች ኃያላን የሚባሉ በኢኮኖሚ በበለጸጉ ሀገራት በመኖር ማምለጥ አይቻልም። ለምን? ስራው መንፈስ ስለሆነ፣ መንፈሳዊ ስለሆነ በስጋ ልናመልጣቸው አንችልም። ቀላሉ ነገር መድኃኒት አለን፣ ሰይፍ አለን፣ የእግዚአብሔር ቃል ኢየሱስ ክርስቶስ ደሙ፣ በዛ ማስቆም ይቻላል። ክብር ለእግዚአብሔር ይሁን። እንደኔና እንደናንተ እድለኛ ሰው የለም ወገኖቼ። እነዚህ ቃሎች የተነገሩት ለአሕዛብ አይደለም፣ የእግዚአብሔር ሕዝቦች ለነበሩ ለእስራኤላውያን ነው። ዛሬ ክርስቲያን ለምንባለው አይነት ማለት ነው። ክርስቲያን ሆይ ስልጣን ያለው በአንተ እጅ ነው ወንድሜ እህቴ። ራስን ዘርህን ማስመለጥ ትችላለህ። ባዶ ትምክህት የትም አያደርስም ወገኖቼ። ምክንያቱም የአባቶች ኃጢአትና በዚያም ምክንያት የሚመጣ መርገም ወደ ልጅ እንደሚተላለፍ የእግዚአብሔር ቃል ተናግሯል። ልንሽረው አንችልም። በክርስቶስ ያገኘነው ደህንነት እንደተጠበቀ ሆኖ ሃይላይት አድርጉበት። ደህንነታችን እንደተጠበቀ ነው። ለምን? የኢየሱስ ሞት ለኔ ሕይወት ነው ብለን ስላመንን ይህን የሚሽርብን የለም። ግን እግዚአብሔር ያልሰጠንን ሕይወት ልንኖር እንድንችል ሊያደርገን ይችላል መርገም። በመርገም አማካኝነት ደስታችን እንዲሁም የሚገባንን በረከት ሊይዝብን ስለሚችል ያንን ለማስለቀቅ ነው እያወራው ያለሁት። ከጠላት ጋር በእውቀት መዋጋት አለብን እንጂ ዘመናችን በከንቱ ማለቅ የለበትም። መጽሐፍ ቅዱስ በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል ዘጸአት 25 ላይ። አያችሁ፣ በሚጠሉኝ ክርስቶስን የሚጠሉ ብዙ ሰዎች አሉ። አሁንም ኢቭን በቤተሰቦቻችን ጭምር ስሙ ሲጠራ የሚያንቀጠቅጣቸው ሰዎች አሉ። እስከ 3ና 4 ትውልድ ምን ማለት ነው? አንድ ትውልድ 100 ዓመት ነው። ይህን ያህል ዓመት መርገም እንደ ጥላ ጀነሬሽን ቱ ጀነሬሽን ይከተላል ማለት ነው። ይሄ እግዚአብሔር ቃል ነው የተናገረው። ማስቆም ግን እንችላለን። በክርስቶስ ያመን የእግዚአብሔር ልጆች ይሆን እኔና እናንተ ማለት ነው። ለዚህ ነው ማወቅና መማር ያለብን። በተጨማሪ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጣልሃለሁ ይላል እግዚአብሔር። ለምን? የአምላክን ሕግ ረስተሃልና እኔ ደግሞ ልጆችን እረሳለሁ ይላል። በኢየሱስ ስም ይሄ አይሆንብንም። በኢየሱስ ስም ይሄ አይሆንብንም፣ አይሆንብሽም፣ አይሆንብኝም። ቦታው ሆሴዕ 4:6 ነው ወገኖቼ። መርገም በኢየሱስ ስም ሰብሮ ነፃ መውጣት ይቻላል። እንዴት ካለን የሚሰራውን የመርገም አይነት በማወቅና ስሩን በመንቀል። ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን። የማይድኑ የማይፈወሱ ምን አይነት ሰዎች ናቸው? አንድ ምሳሌ እንዲሁ ልንገራችሁ። አንድ እርግብ፣ ነጭ እርግብ አይተው 2 ጓደኛሞች አያት እርግቧን ይለዋል አንደኛው ለአንደኛው። ሲመልስ እርግብ እኮ አይደለችም ጥንቸል ነች ይለዋል። ኦኬ ሄደን እንያት፣ ቀርበን እንያት፣ ቀርቦ የታየ ነገር የጠራ ነው በሚል ሁለቱ አብረው ሲሄዱ እርግብ ስለነበረች በረረች። አየህ፣ እርግብ ስለነበረች በረረች ሲለው ያኛው እንዲህ አለው፣ ብትበርም ጥንቸል ነች አለው። እውነቱን መቀበል የማይችሉ ሰዎች አሉ። እነኚህን ወደ እውነት ማምጣት ስለማይቻል ጥሎ ከመሄድ ውጪ ሌላ አማራጭ የለንም። አለበለዚያ ጊዜያችንን ነው የሚበሉብን ወገኖቼ። ስለዚህ ሁል ጊዜ ራሳችንን ለማሸነፍ እንስራ። እንዴት ተሸነፍኩ በሚል ነገር እውነትን መቅበር የለብንም። እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ማድረግ አለብን። 2 ቆሮንቶስ 7:10። ከዚያ በኋላ ጌታ
ያደረገውንና ስለ እኛ የከፈለውን ዋጋ አምኖ መቀበልና የድል ሕይወትን በራስ ላይ ማወጅ ይገባል። ምንድነው የሰራው? ገላትያ 3:13 ክርስቶስ ከሕግ እርግማን የዋጀን በእንጨት መስቀል በመሰቀል መርገም ሆኖልኝ ነው። ይህ ካልሆነ መርገም ወገኖቼ ዘረኛ ነው። መርሳት የሚባል የለም። ዘካርያስ 5:3 እና 4 እንደዚህ ይላል፣ እንዲህ አለኝ፣ በምድር ሁሉ ፊት የሚወጣው እርግማን ነው። አያችሁ፣ በምድር ሁሉ ፊት አንድ እርግማን አለ። ልክ ዙሪያን ሊውጥ እንደሚያገሳ አንበሳ ይዞራል ተብሎ እንደተጻፈ ማለት ነው። መርገም አፉን ከፍቶ በምድር ሁሉ ፊት አለ ይላል። እንዲህ ብሎ ይጀምርና ስለ መርገም አመጣጥ ሲናገር ቁጥር 4 ላይ ወደሚሰርቀውም ቤት በሐሰት በስሜ ወደሚምለውም ቤት ይገባል፣ በቤቱም ውስጥ ይኖራል፣ እንጨቱንም ድንጋዩንም ይበላል። የሌባውንና የሐሰተኛውን ሰው የእርሱ የሆነውን ሁሉ ይበላል ይላል። ጥቂት ጥቅሶችን በዚህ መሰረት ሊጨምርና ወደ ሐሳቤ ልግባ። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ቃል ተናግራችኋልና እነሆ በአፍህ ውስጥ ቃሌን እሳት ይህንንም ሕዝብ እንጨት አደርጋለሁ ትበላቸውም አለች ይላል ኤርምያስ 5:24 ላይ። ለዚህ ፍርድ ያበቃቸው እነኚህን ሕዝቦች የተናገሩት ቃል ነው። ምንድነው የተናገሩት ቃል ካልን የእግዚአብሔርን መንገድና የአምላካችንን ሕግ አላወቁምና ይላል ኤርምያስ 5:4። አለማወቃችን አያድነንም። እንድናውቅ ኦፖርቹኒቲውን ጌታ ሰጥቶናል። አያችሁ፣ ይህን አለማወቃቸውን ኤርምያስ ነገራቸው። ግልጽ በሆነ በሚገባቸው ቋንቋ በነቢያት መንፈስ አስጠነቀቃቸው። ከቁጥር 12 እስከ 13 ይህንን ሲናገራቸው እነርሱ እንደዚህ አሉ፣ እግዚአብሔር አይደለም፣ ክፉ ነገር አይመጣብንም፣ ሰይፍና ረሃብ አይሆንም፣ ነቢያት ንፋስ ይሆናሉ፣ የእግዚአብሔርም ቃል በእነሱ ዘንድ የለም፣ እንዲህ ይደረግባቸዋል ብለው እግዚአብሔርን ክደዋልና ይላል። እግዚአብሔር ነቢያትን ላከ፣ ነቢያቶች ተናገሩ፣ ሕዝቡ ግን ነቢያት ንፋስ ነው፣ ውሸታሞች ናቸው፣ እግዚአብሔር አላካቸውም ብለው መለሷቸው። ይሄንን ድርጊታቸውን እግዚአብሔርን ከመካድ ጋር እኩል አድርጎ ቆጠረው። አያችሁ፣ በጣም የሚገርመው ክፉ ነገር እየሰሩ እነኚህ ሰዎች መልካም ነገር መጠበቃቸው ነው። አንዳንድ ጊዜ እኛም እንደዛ ነን ወገኖቼ። እግዚአብሔር ይርዳን። እግዚአብሔር በእውነት ይርዳን። በጥበብ በእውቀትና በማስተዋል ልንመላለስ ይገባል። ሐሳቡም ትንሽ ሰፋ አድርገን ብንመለከተው ከመርገምና ከክፉ ነገሮች ሁሉ ነፃ መውጣት ይቻላል። ዲሊቨራንስ ያስፈልገናል ማለት ነው። በዋነኛነት የዳነው ከአጋንንት እስራትና ተጽዕኖ መላቀቅ ሲሆን ከጠላት ፍላጻ ሁሉ ነፃ መውጣትንም ያካትታል። ፍላጻ እግዚአብሔር በክርስቶስ የጀመረውን ሥራ ሁለንተናችንን ይጠቀልል ይችላል። እግዚአብሔር ይመስገን። ነፃ በመውጣት ይህን አስፈላጊ የሆነ ሕይወት መከተል አለብን። ነፃ መውጣት ያለብን ከምንድን ነው? ካልተሰበረ የዘር እርግማን ተማርነው ማለት ነው። ከለመድነው በአእምሮና በሐሳብ ከተያዝንባቸው ኃጢአቶች፣ አእምሮአችን ጥቅ ያደረጉ ኃጢአቶች አንዳንዴ አሉ። ያንን ነው እንዴ ብለን ካሰላሰልናቸው በቃ በር እየከፈትን ነው። ዞርበል ልንል ይገባል። ከቤተሰብና ከማህበረሰብ ከወረስናቸው ክፉ አስተሳሰቦች፣ ልማዶች፣ ከፍርሃት፣ ከልብ ስብራት፣ ከጥርጣሬ ጭምር ወገኖቼ ይቅር ካለ ማለት፣ ከቁጣ ወዘተ ሁሉ፣ ከዘረኝነት ወገኖቼ ነፃ መላቀቅ። እነኚህ ሁሉ ፍላጻዎች ናቸው። ለእነኚህ ሁሉ በራችንን መዝጋት አለብን። በእነዚህ በተዘረዘሩት ነገሮች ተጽዕኖ ስር የሆነ ሰው ነፃ መውጣት የግድ አለበት። የግድ ለምን? ኦሬዲ በሩ ለአጋንንት ለመርገም የተከፈተ ስለሆነ ከዚህ ነፃ በመሆን አንዳንድ ጊዜ በፖለቲካ ስልጣን ባላቸው ላይ የምንናገራቸው ቃላቶች በሙሉ ስር የሰደዱና ወገኖቼ ኦፕን ዶር
እያደረጉ ነው ልባችንን። ጠላት በቀላሉ እንዲያገኘን እያመቻቸንለት ነው ራሳችንን። ከዚህ መዳን አለብን። ይህ ብቻ አይደለም። አንድ ሰው ነፃ ከወጣ በኋላ ደግሞ አርነቱን የመጠበቅ ኃላፊነት እንዳለበትም አይተናል። አለበለዚያ ተመልሶ ባሪያ ሊሆን እንደሚችል መጽሐፍ ቅዱስ ይናገራል። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ። እንግዲህ ጸንታችሁ ቁሙ። እንደገናም በባርነት ቀንበር አትያዙ። እንደገና መያዝ አለ ማለት ነው። ገላትያ 5:1 ነፃ የመውጣት ግቡ ምንድነው ካልን ወደ ተትረፈረፈ ሕይወት እግዚአብሔር ወዳዘጋጀልን በረከት መግባት ነው ነፃ መውጣት ማለት። ስለዚህ ወደዚህ ሕይወት ለመግባት የግድ ነፃ መውጣት ስለሚያስፈልገን ነፃነታችንን ደግሞ መጠበቅም ስለሚገባን በዚህ መትጋት አለብን ለማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። በእውነት ወገኖቼ እግዚአብሔር ነፃ አድርጎናል። በክርስቶስ የማይቻል ቀንበር ተሰብሮልናል። ሃሌሉያ። መጽሐፍ ቅዱስ የራሳችሁን መዳን ፈጽሙ እንደሚል በክርስቶስ ያገኘነው የነፍስ መዳንና የዘላለም ሕይወት ትሩፋት ለስጋችን ለነፍሳችንና ለምድራዊ ሕይወታችን ይተርፍ ዘንድ መትጋት ያስፈልጋል። ፊልጵስዩስ 2:12 በተጨማሪም በመኝታችን ከክፉ ሕልምና ቅዠት በባህሪም ደግሞ ይቅር ካለማለት ሃይላይት አድርጉበት። ከተስፋ መቁረጥ ስሜታችንን ካለመቆጣጠር፣ ከጥላቻ፣ ከክስ፣ ከመራራ ሐዘን፣ ተቀባይነት ከማጣት፣ ከውሸት፣ ከሐሜት፣ ከትዕቢት፣ ከሱሶች፣ ከሐሰተኛ ሃይማኖት፣ ከሐሰተኛ ትምህርት ሁሉ ነፃ መውጣት አለብን። ምክንያቱም በትምህርት እንደዳንን በትምህርት መጥፋትም ስላለ። እነዚህ ከላይ የተዘረዘሩ ነገሮች የወደቀው ሰው ክፉ ባህሪ ነው። ሰይጣን አላልኩም፣ የወደቀው ሰው አዳም እላያችን ላይ ያለው አሮጌው ማንነት ኮራፕትድ ኔቸር የሆነው ማንነት ስለሆነ መወገድ አለበት። ስፍራውን ስፒሪቹዋል መቆጣጠር መቻል አለበት። ስለዚህ ወደ ተትረፈረፈ ሕይወት እንዳንገባ ስለሚከላከል ጴጥሮስን እንደዚህ ያለው ዞር በል አንተ ሰይጣን ካለው በኋላ ከኋላው የሚገፋውን ካባረረ በኋላ እንዲህ አለው የሰውን እንጂ የእግዚአብሔርን አታውቅም አለው። ሰው የእግዚአብሔር የሆነውን ማወቅ የሚገባንን እንዳናውቅ ያደርገናል አእምሯችን፣ ስጋችን። ስለዚህ ጸንተን ልንዋጋ ይገባል። እግዚአብሔር የተመሰገነ ይሁን። ብዙውን ጊዜ የኛና የእግዚአብሔር እይታ የሰማይና የምድር ርቀት ያህል ነው። ከላይ የተመለከትናቸውን ክፉ ልማዶችና የማይመቹ ባህሪያትን ስለያዝን እኛ ያልነው ካልሆነ ስንል በእኛው ገመድ ተጣልፈን እንወድቃለን። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እኛ ያልነው ሳይሆን ጌታ ለኛ ያለውና ጌታ ለኛ ያየልን ብቻ ይሆንልን። እይታችን እንደ እግዚአብሔር ካልሆነ እኛ ደግሞ ፈራጆች እንሆናለን። አያችሁ፣ ለዚህ ነው ከፈረድን ደግሞ ኃጢአት አደረግን ማለት ነው። ፍርድ እግዚአብሔር ነው ተብሎ ስለተጻፈ ኃጢአት ከሰራን ደግሞ እግዚአብሔር በእኛ ሊገለጥ አይችልም። ስለዚህ ነፃ መሆን ያስፈልገናል። አንድ ጥቅስ ብዬ ጨርሳለሁ ለዛሬ። 1 ዮሐንስ 4:1-3 በሐሰት ላይ የተመሰረቱትን እነማን እንደሆኑ ነው በዚህ ስፍራ የሚናገረው። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። እንግዲህ ይህ ማለት ሰማይና ምድርን በውስጡ ያሉትን በሙሉ የፈጠረ እግዚአብሔር ወልድ ሰውን ለማዳን ክብሩን ጥሎ ሥጋ ለብሶ መጥቷል። እርሱ ፍጹም ሰው ደግሞም ፍጹም አምላክ ነው ብሎ ማመን በቂ ነው ማለት ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን
መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል አንደኛ ዮሐንስ 4:3። እምነታችን፣ ንግግራችንና መዳናችን ሁሉ በኢየሱስ ላይ የተመሰረተ ከሆነ እውነተኛ ነን ማለት ነው። ማንም ውሸተኛ ሊያደርገን አይችልም። ለምን? ሰማይ አጽድቆልናል። ነገር ግን የኛ ዶክትሪን፣ የኛ ስርዓት ይህንን የእግዚአብሔር የያዝነው አያያዝ ሰዎችን ጀጅ እንድናደርግ እንድንፈርድ ካደረገን ይሄ እውነት ሆኖ መቀጠሉ ይቀራል ማለት ነው። ሐሰተኞቹ እኛው እንሆናለን ማለት ነው። ማነው እውነተኛ? በዚህ ቃል መሰረት ነው ልናየው የሚገባው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ለመወያያ ጊዜ ደግሞ ይኖረን ዘንድ ስለሚያስፈልግ እዚህ ጋር አቆምና በሚቀጥለው አብረን እንቀጥላለን። ተባረኩ።